ኢትዮጵያ ቴሌቪዥን ከዛም ወደ ብዙ ቴሌቪዥኖች ላይ እየሰራ ነው። ጄቲቪ ላይ ሲሰራ እናውቀዋለን። ከዛ በተረፈ ጋዜጠኛ ሶፎንያስ እውቅናን ያካበተ ታላቅ ባለሙያ ነው። እንግዲህ ይህንን ባለሙያ ጋብዞ ጋዜጠኛ ተክለ ሃይማኖት የተለያዩ ጥያቄዎችን ሲጠይቀው በሙሉ ኢንተርቪው ላይ ትሰሙታላችሁ። በዋናነት ጋዜጠኛ ተክለ ሃይማኖት ፕሮግራሙን ሲጀምር ምን ብሎ ይጀምራል? ከሰሞኑ የሶሻል ሚዲያ አጀንዳ ስለሆንክ ነው ወደ ሚዲያዬ የጋበዝኩህ ሲለው ይጀምራል። ከዛ በኋላ ስለጋበዝከኝ አመሰግናለሁ ይባባሉና ሁለቱም ጉዳያቸውን ይቀጥላሉ። እንግዲህ መገናኘታቸውና ለኢንተርቪው መቅረባቸው አይደለም ችግሩ የሚመጣው ቀስ ብሎ ነው። ጋዜጠኛ ተክለ ሃይማኖት ድንገት ከውስጡ በሚመነጭ በሚመስል ወይም ደግሞ ያልተመቸው ነገር እንዳለ በሚመስል መልኩ ጋዜጠኛ ሶፎንያስ በሚያወራ ጊዜ ሊቀበለው ሊያምኑ አይፈልግም እና ብዙ ጥያቄዎችን ያነሳና መልሶ ራሱ ደግሞ ሊያዋክበው ይሞክራል። በጣም በሚያስደነግጥ መልኩ ነው ብዙ ነገሮችን እዛው ላይ የሚነግረውና ኢትዮጵያ ቴሌቪዥን ላይ ሆስት ሆኜ ይሰራ ነበር። ከዚህ ወደዚህ ብሎ ቦርን ሚዲያ ሰው የተወለድኩት ለሚዲያ ነው። ደግሞ በጣም በውስጥ የገባ ሰው ሚዲያዊነትና ሚዲያ ላይ መስራት ብሎ ይነግረው። እንግዲህ በካሜራ ላይ የቀረበ ሰው ለዛውም ፕሮፌሽናል የተማረ ጋዜጠኛን ሰው ምን ይሏል? ከጓዳ ተሰርቶ የሚመጣ ነገር ፊት ለፊት ማቅረብ እንዴት ባለሙያ ያስብላል ይባል። ድንገት ነው ከውስጡ ያመለጠው እንጂ እንግዲህ እንደነገርኳችሁ የኢንተርቪው አጀንዳ ይሄ ነበር። የኢንተርቪው አጀንዳ ምንድነው? ሰሞኑን ሶሻል ሚዲያ ላይ ያወራቸው ነገሮች አሉ። በእነሱ ላይ ተመርኩዘን እንድናወራን የጠራው ይለውና ቀጥታ ከራስ እንጀምር እስቲ አስተዋውቀኝ ይለው። ራሱን ሲያስተዋውቀው እንግዲህ ቲቪ ላይ ሆስት ሆኜ ይሰራ ነበርና ለሚዲያ የተፈጠርኩ ሰው ነኝ ብዬ አስባለሁ ሲለው፣ እንዴት ለሚዲያ የተፈጠርኩ ሰው ነኝ ትላለህ? ፕሮዲውስ ተደርጎ የተሰጠን ነገር ማቅረብ እንደዛ ያስብልሃል ወይ ብሎ ከዛው ይጀምራል ሙግቱን ማለት ነውና አጀንዳው ለምን እንደዚህ ሆንክ፣ ምን ጉዳዮች ገጠሙ፣ ሰሞኑ ሶሻል ሚዲያ ላይ ለምን አጀንዳ ሆንክ ለለኔ የጠራው ይለውና ግን ኖርማል አጀንዳውና ሲሪየስ አድርጎ የሚወስደው እንዴት የሚዲያ ሰው ነኝ ትላለህ፣ ያስ ደግሞ ሚዲያ ሰው ያስብላል ብሎ ይጀምራል። ከዚህ ምን መረዳት ቻልኩኝ እኔ ሰውየው የጠራው ሊከራከረው ወይም ደግሞ ሊሞግተውና ራሱን የሚዲያ አጀንዳ ለማድረግ ነው እንጂ ከዛ በዘለለ ፎርማል የሆነ ኢንተርቪው ለማከናወን አልነበረም። ሶፎንያስ በጣም የተረጋጋ ልጅ በመሆኑ ያስደስቶኛል። ብዙዎቻችን ይህን ልናደርግ የምንችልበት እድል በጣም ጠባብ ነበር ብዬ ነው የማስበው። ምክንያቱም የሚጠይቅበት መንገድ፣ የሚያነሳቸው ኢሹዎች በጠቅላላ የሚያናድዱ ናቸው፣ ከሚዲያ ግለሰብ የማይጠበቁ ናቸው እና ራሱን እንደ መርማሪ የሚያይበት መንገድ ደግሞ እጅግ የሚያዝናና ነው ሆኖ ይታያል። ለምሳሌ ይህንን ጥያቄ አዳምጡት እንዴት እንደሚጠይቅ። አሁን ያንተም ፕሮግራም ሙሉ ነው ሰዎች የሚያወሩት በኮንቴንቴ ነው። የሚታይ ነገር የለኝም። የተዛነፍኩ ወልገድገድ ያልኩኝ ብዙ ነገር ግን በኮንቴንቴ ነው። ለዛ ነው ለሚዲያ መታየት ከዚህ ወደዚህ መታየት እና ቅድም እንዳልኩ ቴብል ላይ የቀረበውን ከሳህን ከሶፍት ጋር መስጠት ለምግብ ሰሪነት መታጨት መወለድ አይደለም። ኢንቦርን ከዛ የተወለደችው ለምንድን ነው? እዚህ ጋር ሳህን በቃ ተፈጥሮ ለሚዲያ በጣም ወዳይ አይነት ሰው ነኝ እንዳልኩ ነው። ፕሮግራም ሳይ እንደ ኦዲየንስ አይደለም ራሴን ተዋናይ ላይ መቅረብ ከምን ወላ ኢንቦርን ያልኩት ለዛ ደግሞ መወለድ ይጠይቃል። በእርግጥ ይሄኛው ነው ኢቲቪ በፕሮዳክሽን በራሱ በጋዜጠኞቹም በምንም የተዘጋጀውን ፕሮግራም ሆስት ማድረግ ለሚዲያ ኢንቦርን መሆን ማለት ነው። ያባ ኮንተንት ኮንተንት ለሚዲያ መወለድ ማለትን አውቀዋለሁ። ሚዲያ ላይ ስለሆነ ያለው አንተ ኮንተንት ክሬት ታረጋለህ፣ ትጽፋለህ፣ አይዲያ ሼፕ ታረጋለህ፣ ዜና ትጽፋለህ፣ ፊቸር ፕሮግራም ትሰራለህ። ኢቲቪ ላይ የተሰራው ፕሮግራም ከዚህ ወደዚህ ብሎ አንድ ምግብ ብፌ የቀረበን ለበይ መስጠት ብፌ ላይ ከብፌ ወደ በዩ ማድረስ ሸፍነት አይደለም። ኖ ማድቤት ያለችው አለች ማድቤት ያለው ሸፍ ነው ኢንቦርን ለምግብ ማለት የሚችለው። ኢቲቪ ላይ መጥቶ ሽክ ብሎ ዘንጦ መታየት እና ቀጥለን ዝንቅን እንሰማለን ማለት ለሚዲያ መወለድ ነው ወይ? የበለጠ እንድትነግረኝ ነው። እኔ ማናናቂ አይደለም። ፕሮግራም እንዲህ ሲል ይቀጥላል። እንግዲህ እዚህ ጋር ከንግግሩ እንደምትረዱት በእርግጠኝነት ውስጣዊ ሰላም የለውም ይህ ሰው። በቃ
ምንም የሚያጠያይቅ ነገር የለውም። እግረኛው ሚዲያ ላይ ያለው ሰውዬና በሶፎንያስ መካከል በጣም ትልቅ ዲፍረንስ አለ። ይሄኛው የታወቀ ባለሙያ ነው፣ ያኛው ዩቲዩብ ላይ ድንገት መጥቶ ታወቀ። ዛሬ መጥቶ ትላንት ያደገን ጋዜጠኛ ሊያዋርድ ሊያሳቅቅ ነው የሞከረውና ቪዲዮን ብትመለከቱት ጋዜጠኛ ሶፎንያስ እንደዚህ ብሎ ይጠይቀኛል ብሎ ሊያሰብ አይመስልምና ደንግጦ ነው መልስ ለመመለስ የሚሞክረው። ኢምቦርን ነኝ ካለ ኢምቦርን ነው በቃ። ምንድነው ይሄን ያለሱን ለማሳቀቅ ለማዋረድ የሄድክበት ርቀት አግባብ አይደለም። በጥቅሉ አግባብ አይደለም። ምክንያቱም እሱና አንተ ጊዜ ነው ያለያያችሁና እሱ ያለፈበት ችግር አስቸገረው ወይም ደግሞ ያለፈበት ችግር እዚያ እንደዚህ ካንተ ፊት ለፊት ቁጭ አድርጎ እንዲያወራ አስደረገው እንጂ ልጁ በእርግጠኝነት መናገር የምንችለው ከእግረኛው ሚዲያ ላይ ካለው ሰው የበለጠ ፕሮግራም ሆስት ማድረግ ይችላል። እሱን ደግሞ እንዳንተ ዩቲዩብ ላይ ሳይሆን በታላላቅ ሚዲያዎች ገብቶ ያስመሰከረ ሰው ነው። ይሄን ሪኮግናይዝ ከማድረግ ነው ሰው የሚጀምረው እንጂ እንደዚህ እኮ ሆነ ሰምተናል እንደዚህ ምናምን ከውስጥ ሼፍ የሰራውን ማቅረብ ጋዜጠኛ ነኝ ያስብላሉ ምናምን እንደዚህ ተብሎ ለማዋረድ መሞከር እጅግ የሚያሳዝን ሆኖ ነው ያየሁት። ሌሎችም ንግግሮችን ወደ ኋላ ላይ ያደርጋልና ስትሰሙት በጣም የሚያሳቅቁ ጥያቄዎችን ነው የሚጠይቀው። ጋዜጠኛ ሶፎንያስ እንደው ባልመጣው አንተ ጋር ባልቀረፍኩ የሚሉላ ነው የሚመስልኝ። ከዛ በመሃል ላይ ደግሞ ወደ 24-25ኛ ደቂቃ አካባቢ ደግሞ እንዴት ብሎ እንደሚጠይቀው ብቻ አዳምጡት። ተደናቀፈ፣ ወደቀ። ስለዚህ እዚህ ጋር ማጣቱ ብቻ ሳይሆን አብራውት የነበሩት ያሉበት ድምቀትና ኮከብነትም በራሱ አስቆጭቶታል፣ በራሱ ጎድቶታል የሚሉ የዚህ ዘርፍ ሙያ ያሉ ሰዎች ነግራዊ ነበረ። አንተ እንደ ጓደኛ አብራውት የነበሩ ሰዎች ዛሬ በተሻለ ህይወት መኖራቸው፣ ዛሬ ደግሞ አንተ ተደናቅፎም ይሁን በምን እዚህ ቦታ መሆንህ የሚጎዳህ የሚያናድድህ ነገር አለ? ደስተኛ ነኝ። ግዛቸው አሻግሬ ናፍቂ አሁን ያሉበት ደረጃ በጣም ጥሩ ነው። ደስተኛ ነኝ። እንዴ ሰው ሲያገኝ ደስ ይለኛል። የነሱን ማግኘት ተጣላለ ወይ አይደለም ጥያቄ። ባይፖላር አታርገው አንተ ራሱ ጥያቄ ነው። እንደነሱ አለመሆን የኛ ሀገር ሁሉም የራሱ አጀራ አለ።
ለጊዜው እረፍት ላይ ነኝ። በሳምንት 2 ቀን ዜና አነባለሁ። ሬዲዮ ፕሮግራም አለኝ፣ ስፖንሰሬ ነው፣ እዛ ላይ እሰራለሁ። በቃ ከዛ ውጭ ቤት ነኝ። የቤት እመቤት ይላል ማለት ነው። የቤት ቤት ቁጭ አይስት የሚቀመጥ ማለት ነው። እናቶቻችን የቤት እመቤት አይደል? ትቀመጣለህ። ቢዚ በሆነ ደስ ይለኝ ነበር። ድሮ በጣም ቢዚ ነበር። በዚህ አውድ ነው የተረዳኸው? የቤት እመቤት ሌላ ምን ትርጉም አለው? እሺ አንተ ደግሞ ሰንጥቅ አይደለም። ሌሎቹ ቴክስቶችም አሉ እንደዚሁ እና ለምሳሌ አሁን እዚህ ጋር የቤት እመቤት ስትል አንድ ኢንተርቪው ላይ ደግሞ በጣም ቆንጆ ነበርኩ የሚላየው ሸበላ እንዲያውም የወንድ ቋንቋ ነው። ቆንጆ ግን የሴት ቋንቋ የሴትና አውሰም ወንዶች አውሰም ነው የሚባለው። ግን ራሱ ቆንጆ ነበርኩ የሚል ቃል ተጠቅመ ሁሉ ስታወራ ሰማሁና ምን ያህል የቋንቋና የአእምሮ ድሃ እንደሆነ እዚህ ጋር ተመልከቱት። በጣም እመቤት ነኝ ብላል። ስለዚህ ደመደመ። በቃ አንተ የሆነ መሌላው እንደሆነ ገብቷቸዋል አይደል? ከገብረ ሰዶም ጋር ሊያገናኘው ነው የፈለገው። ልጁ ደንግጦ እንዴ እና ሌላ ትርጉም አለው እንዴ ይሏል። ይሄ ነው ኢኖሰንት ነው ልጁ ፍጹም ንጽህና ያለበት ልጅ ነው። የዋህ ነው። ነገሮችን በክፋት አይረዳም፣ ሴራ አይጎነጉንም። ስለዚህ ምን ሊል ፈለገ? በቃ ኖርማሊ የተረዳው ዳይሬክት ትርጉሙ ነው። በቃ የቤት እመቤት ይሄ ነው። ቁንጅና ማለት ይሄ ነው። በቃ ወንዶች ሃንድሰም ይባላሉ፣ ሴቶች ቢዩቲፉል ይባላሉ። አለቀ። ሁለት ትርጉም ነው ያለው። ጊዜው እየከፋ ስለመጣ ወንዶች እንዲነኝ ካሉ እንዴ አይደለም እንዴ ለሱ ጊዜ ሲሆን ነገሮች ይቀየራሉ እንዴ እንደዛ ነው። እና ለምን ሊፎካከረው እንደፈለገ አልገባኝም። ምናልባት ኦፍ ኮርስ ልጁ ሃንድሰም ነበር፣ አሁንም ነው። አንተ እግረኛው ደግሞ እንግዲህ ራስን ከስንት ሰው ጋር ወዳድረህ እንደምትችለው አይገባኝም። እና ጤነኝነት ውስጥ ያለ አይመስለኝም። እሱ ላይ መመልከት ሊኖርብህ ይችላል። እና አዳምጡት። ቀጥሎ የሚለው ደግሞ የባሰ ነው የሚጠይቀው። የጋራ አይደለም። እኔ ለምሳሌ አውቃለሁ። እኔ ወንድ ቆንጆ ነኝ ሲል አላልፍም። ልክ አሁን እንደጠየቁ ምን ማለት ነው እለዋለሁ። ተው እንጂ ቆንጆ ወንድ ቆንጆ ሴት ነው
ሴት ናት ቆንጆ የምትባለው። ቁንጅናዋም ተብሎ የሚገለጸው በነገር ላይ የሴት ልጅ ቁንጅናዋ ድንግልናዋ ነው አይደል? ስለዚህ ቁንጅና ለማን የተሰጠ ነው? ለሴት ማለት ያደላል አይደለም፣ ተፈጥሯዊ ነው። አንተ ቋንቋ ኢንቦርን ነው፣ የሴት ቋንቋ ነው። የሴት ቋንቋ ጠቅሰህ ራስህን ቆንጆ ነበርኩ እንዲህ ነበርኩ ምናምን ስትል ሰማሁህ። እዚህ ጋር ደግሞ የቤት እመቤት ነኝ ስትል ሰማሁህ እና የተወሰነ እንደምትንም ስላየሁት ነው ተልኮልኝ ከጻፍካቸው ከሰው ጋር ያወራሃቸው ይሄ የተወሰነውን ለማውራትም ከብዶኝ ነው። በነገራችን ላይ አይታቸው አላል ተጻፋቸው በእኛ ማህበረሰብ በጣም ዊርድ ብቻ በጣም ኑር ነው፣ ሰቅጣጭ ናቸው። አቻቃልም አይኖራቸውም። እነሱ የጽሁፉን አይቻቸዋለሁ ግን አልደግመውም እኔ። እነሱ ሁሉ ባንተ የተጻጻፉ ናቸው። እንደገና ይሄን የላኩ ሰዎች ደግሞ የላኩልኝ የተጻጻፍካቸው ሰዎች ደግሞ በግልም ኮንታክት አድርገውኝ ነበረ ረጅም ጊዜ እንደዚህ የሚሰሩ ሰዎች ናቸው እና እኔንም እንዲህ ብሎኛል እያሉ ላኩልኝ። አየሁት። ለዛ ነው የጋበዝኩህ። ስለዚህ አሁን አንተ ደግሞ ከእጄ ቁጥጥር ውጭ ሆኖብኝ ነበር አልከኝ። ለረጅም ጊዜ ግን ታየው ነበረ ነው ደግሞ ፓስዋርድ እንግዲህ እንደዚህ ያለ የራሱን ዴፊኒሽኖች እያስቀመጠ ዊርድ ነገሮች ነበሩ ኦፍ ኮርስ ምናምን ይሏል። አረ ለመጥራት ራሱ የሚዘገነኑ ናቸው ምናምን እያለ ያካብዷል። ምክንያቱም ህዝቡ እነዛን ቻት አውርዶ ወይ ሊያቸው ወይ ጊዜ ኖሮት ሊመለከቱ አይችልም በሚል ነው። እንግዲህ ያ ማለት የሱን ትክክለኝነት ለማረጋገጥ ብቻ ነው ልጁን መወንጀል የተያያዘው። ምክንያቱም ለምን እንደዚህ ያልከው ምናምን ተብሎ ነገ ለሚሰራበት እንትን እሱን እያሳመነ ለመሄድ ነው የፈለገውና ሶፎንያስ ደግሞ ማመን አመነ አላመነ ጉዳዩም አይደለም መሰለኝ። በቃ ዝም እንዲለው ብቻ ነው የሚፈልገው። ኦኬ ልክ ነህ እያለ ያልፋል። ብዙ ጊዜ አእምሮና እውቀት ያላቸው ሰዎች ልክ ነህ እያሉ ያልፋሉ። ምክንያቱም ከሱ ጋር ተጨቃጭቀው ስለማይግባቡ ማለት ነውና በዛ መልኩ ነው የሚያቀደም። እንግዲህ እንደሰማችሁት ነው። አረ እንደው ለመጥራት ምንም እኮ የለውም። ቴክስቱን ብታነቡት ምንም የለውም። አረ ለማለት ራሱ ይከብዳል። ከዛ ደግሞ አንተ ስታገኛቸው የነበሩ ሰዎች አለ ደወሉልኝ ያሉም አሜሪካ ናቸው አለ እኮ ሰውዬ። ከዛ ደወሉልኝ እንደዚህ ያሉ ዊርድ ነበር በቃ የሚያደርገው ነገር ምናምን ይላልና የተነሳበትን አጀንዳ ብቻ ለማስፈጸም ልጁን ማጋፈጥ ወንጀለኝነቱን ለማጋነን ያነሳህ የምትሰድበው አይነት ልጅ አልነበረም። እንግዲህ እሱ ያን አድርጎታል። ፍርዱን ለህዝብ መተው ነው። ብቻ የዛሬውን የእግረኛው ሚዲያ ሪቪው በዚህ መልኩ ሰርተናል። እናንተም እንግዲህ የራሳችሁን አስተያየት መስጠት ትችላላችሁ። ክቡራትና ክቡራን ለዛሬ የነበረን ፕሮግራም ይህን ይመስል ነበር። አብራችሁ ስለነበራችሁ እናመሰግናለን። ቻናላችንን ላይክ፣ ሼር እና ሰብስክራይብ ማድረግ እንዳይረሳ። በያላችሁበት ሀገር ሰዓት አቆጣጠር መልካም ሁሉ በመመኘት ሰናይ ጊዜ እንዲሆንላችሁ እንመኛለን። ሰላም ሁኑ።